ስለ ሚስጥራዊ ድረገጾች፣ የማይታወቁ ግለሰቦች፣ አስፈሪ የገበያ ቦታዎችና ከአብዛኛው የኢንተርኔት ተጠቃሚ ስለተደበቀ የወንጀል ተግባር ሰምተው ሊሆን ይችላል። ነገር ግን ሁላችንም በየቀኑ ከምንጠቀመው በየነ መረብ ወለል በታች ያለው ምንድነው? በዚህ በየነ መረብ ላይ ፈጸማሉ የሚባሉ ወንጀሎችስ ምንድናቸው? ይህ የተደበቀ የበየነ መረብ ዓለም የሆነው ዳርክ ዌብ ነው። ሰላም ጤና ይስጥልን ውድ የዩቲዩብ ቻናል ቤተሰቦች፣ እንኳን ወደ ቻናሉ በደህና መጡ። በዛሬው ቪዲዮአችን የበየነ መረብ አደገኛ ሚስጥራትን የያዘውን ዳርክ ዌብን እንመለከታለን። ተመልካዮቻችን በዚህ ቪዲዮ የሚያዩት ነገር በየነ መረብን የሚያዩበትን መንገድ ለዘለዓለም ሊለውጠው ይችላል። ዳርክ ዌብ ምንድነው? ዳርክ ዌብን ለመረዳት መጀመሪያ ኢንተርኔት እንዴት እንደሚዋቀር መረዳት ይኖርብናል። የበረዶ ግግርን በአይነ ህሊናዎት ይሳሉ። ከላይ የሚታየው ሰርፌስ ዌብ ሲሆን እንደ ክሮም ወይም ሳፋሪ ያሉ መደበኛ ማሰሻዎችን በመጠቀም ማግኘት የሚችሉትን መረጃ ሁሉ ያካትታል። ይህም ከመላው የበየነ መረብ ስርዓት ውስጥ 4% ብቻ የሚይዝ ነው። ከዚህ በታች ጥልቅ የበየነ መረብ ድር አለ። የግል ዳታቤዞች፣ የአካዳሚክ መዝገቦች፣ በይለፍ ቃል የተጠበቁ ሳይቶችና ሌሎችንም ያካትታል። እነዚህ ገጾች በማሰሻ ኢንጂኖች በቀላሉ አይገኙም። ከዚህ ጠለቅ ስንል በቀዝቃዛ ውሃ ውስጥ ዳርክ ዌብን እናገኛለን። ትንሽና በሚስጥር የተከበበው የዳርክ ዌብ ክፍል በዓለም አቀፍ ደረጃ የተደበቀ ሲሆን ጉግልን ወይም ክሮምን በመጠቀም ማግኘት አይቻልም። እንደ ቲኦአር ወይም ዘ ኦኒየን ራውተር ያሉ ሶፍትዌሮችን መጠቀም ግድ ይላል። ዳርክ ዌብ እንዴት ነው የሚሰራው? ዳርክ ዌብ አንድ ስፍራ አይደለም። የተጠቃሚዎችን ማንነትና መገኛ ቦታ ለመደበቅ ውስብስብ ምስጢርን የሚጠቀሙ የተደበቁ ድረገጾች ስብስብ ነው። ይህ የሚደረገው በጠንካራና ከሽንኩርት ጋር ተመሳሳይ በሆነ ንብርብሮች ስርዓት ሲሆን በዚህም ዘ ኦኒየን ሳይት ተብሎ ይጠራል። ቲኦአርን ተጠቅመው የኦኒየን ሳይትን ሲጎበኙ መረጃው የሚፈልጉት ቦታ ላይ ከመድረሱ በፊት በዓለም ዙሪያ ባሉ ብዙ ሰርቨሮች ውስጥ ያልፋል። ይህም በቀላሉ እንዳይገኙ ያደርጉታል። ዳርክ ዌብ ላይ ያለው ምንድነው? በዳርክ ዌብ ላይ ያለው ነገር ሁሉ ህገወጥ አይደለም። እንደ ሴኪዩር ድሮፕ ያሉ ጋዜጠኞችና አክቲቪስቶች የሚጠቀሙባቸው የመረጃ መጠቆሚያ መድረኮች አሉ። በተለይም ሳንሱር ባለባቸው ሀገራት ፖለቲካ፣ ግላዊነትንና የመናገር ነፃነትን የሚያወያዩ መድረኮች አሉ። በዚህ ዌብ የተሰረቁ ክሬዲት ካርዶች፣ ሐሰተኛ ገንዘቦች፣ ህገወጥ መድኃኒቶች፣ የተጠለፉ የኔትፍሊክስ መለያዎችና የጦር መሳሪያዎችን የሚሸጡ የገበያ ቦታዎችም ይገኛሉ። በተጨማሪም ነፍሰ ገዳዮችን መቅጠር የሚችሉ ሲሆን ህገወጥ የሰዎች ዝውውር ቀለበቶች፣ አሰቃቂ ቪዲዮዎችና ተመልካቾች በቅጽበት እየተፈጸሙ ያሉ ወንጀሎችን ለመመልከት የሚከፍሉበትና የቀጥታ ስርጭቶች የሚተላለፉበት ቀያይ ክፍሎች ይገኙበታል። ነገር ግን እነዚህ ቀያይ ክፍሎች እውነተኛ ናቸው ወይንስ ከተማያዊ አፈ ታሪኮች? ይህ አሁንም ድረስ አከራካሪ ነው። የዳርክ ዌብ እውነተኛ ጉዳዮች። በጣም ከታወቁት የዳርክ ዌብ ጉዳዮች አንዱ ሲልክ ሮድ ሲሆን ይህ የኦንላይን የጥቁር ገበያ የተፈጠረው ድሬድ ፓይረት ሮበርትስ በመባል በሚታወቀው ሮሱል ብሪሽ ነበር። ከ2011 እስከ 2013 ድረስ በስራ ላይ የነበረ ሲሆን በአብዛኛው ከመድኃኒት ሽያጭ ከ$1 ቢሊዮን በላይ መስራት ችሎ ነበር። ከዚያም በ2017 በኤፍቢአይ እና በዓለም አቀፍ ኤጀንሲዎች የተዘጋውና ከሲልክ ሮድ የሚበልጥ አልፋቦይ የተሰኘ ገበያ ስፍራ ነበረ። መስራቹ አሌክሳንድር ካዝ በቁጥጥር ስር ከዋለ በኋላ ብዙም ሳይቆይ በእስር ቤት ውስጥ ሞቶ ተገኝቷል። ዳርክ ዌብ የህፃናት ብዝበዛ፣ የስለላና አልፎ ተርፎም የአካል ክፍሎች ዝውውር መሸሸጊያ ቦታ ሆኖ ቆይቷል። ኤፍቢአይ እና ዩሮፖል አሁን ላይ እነዚህን ኔትወርኮች ሰርጎ ለመግባት ስልት እየነደፉ ይገኛሉ። ዳርክ ዌብን የሚጠቀመው ማን ነው? ወንጀለኞች ብቻ ሳይሆኑ በአምባገነን ሀገራት ያሉ አክቲቪስቶች ደህንነቱ በተጠበቀ ሁኔታ ለመግባባት ይጠቀሙበታል። ጋዜጠኞችም መረጃ ሰጪዎችንና ማንነታቸው ባልታወቁ መድረኮች እርዳታ የሚፈልጉ የጥቃት ሰለባዎችን ለማነጋገር ይጠቀሙበታል። ነገር ግን ጠላፊዎች፣ ካርቴሎች፣ አጭበርባሪዎችና የዲጂታል አዳኞች እንዲሁ ይህንን ድብቅ ማንነት ይጠቀሙበታል። ክሪፕቶከረንሲ፣ የዳርክ ዌብ ነዳጅ።
ቢትኮይን እና ክሪፕቶ ከረንሲዎች በዳርክ ዌብ ውስጥ ትልቅ ሚና ይጫወታሉ። ምክንያቱም የውሸት ስም መጠቀም ስለሚያስችሉ ተጠቃሚዎች እውነተኛ ስማቸውን ሳይገልጹ ግብይትን መፈጸም ይችላሉ። ነገር ግን አይታለሉ። አሁን ላይ የህግ አስከባሪ አካላት እነዚህን ግብይቶች ለመከታተል የብሎክቼን ትንታኔ ይጠቀማሉ። በዚህም የሚያስቡትን ያህል በጭራሽ የማይገኙ አይደሉም። የዳርክ ዌብ ድረ-ገጽን ማግኘት የሚያስከትለው አደጋ። ዳርክ ዌብን የማወቅ ጉጉት አድሮቦት ሊሆን ይችላል። ነገር ግን ሁለት ጊዜ ማሰብ ይኖርቦታል። ምክንያቱም ዳርክ ዌብን መጎብኘት ከባድ አደጋ ሊያስከትሉቦት ይችላል። ድንገት ኪሎገር ሊያወርዱ ይችላሉ፣ አሊያም ሐሰተኛ ሊንክ ተጭነው ሊጭበረበሩ ይችላሉ። ከዚህም የከፋ ነገር ሊገጥሞት ይችላል። አንዳንድ ድህረ ገጾችን ለመጎብኘት ሲሞክሩ በመንግስት የክትትል መረብ ውስጥ ሊወድቁ ይችላሉ። አፈ ታሪኮችና እውነታ። ዳርክ ዌብ ህገ ወጥ ነው። እውነታው ዳርክ ዌብን መጠቀም ህገ ወጥ አይደለም። ነገር ግን በዚህ ድረገጽ ላይ የሚያደርጉት ነገር ህገ ወጥ ሊሆን ይችላል። በዳርክ ዌብ ላይ ያሉ ሰዎች ሁሉ ወንጀለኞች ናቸው። እውነታው አንዳንዶች በቀላሉ ግላዊነትን የሚሹ የፖለቲካ ተቃዋሚዎች ናቸው። ቀያይ ክፍሎች አሉ እና የተለመዱ ናቸው። እውነታው ምንም እንኳን ሐሳቡ አስፈሪ ቢሆንም አብዛኞቹ የቀይ ክፍል ሪፖርቶች ሐሰተኛ ሊሆኑ ይችላሉ። የዳርክ ዌብ የወደፊት ዕጣ። በቴክኖሎጂ እድገት ዳርክ ዌብ የተሻሻለ ሲሆን ኳንተም ኮምፒውቲንግ፣ የተሻሻለ ምስጢራንና ምንጫቸው የማይታወቁ ክሪፕቶ ከረንሲዎች ጨዋታውን እየቀየሩት ይገኛሉ። ነገር ግን እሱን ለመዋጋት የሚያገለግሉ እንደ AI ሰርቬላንስ፣ የሳይበር ግብረ ኃይሎችና ዓለም አቀፍ የስለላ ትብብሮች ይገኛሉ። ዳርክ ዌብ የዲጂታል ስር ዓለም ነው። ይህ የነጻነት ወይም የውከት መሳሪያ ሊሆን ይችላል። ይህ ሌላ የበየነ መረብ አካል አይደለም፣ ሌላኛው ጎኑ እንጂ። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቾት ላይክ እና ሼር ማድረጉን እንዲሁም ሐሳብ አስተያየት ካሉት ኮሜንት ላይ መጻፉን አይዘንጉ። በቀጣይ የተለያየ አይነት ይዘት ያላቸው ቪዲዮዎች እንዲደርሱ ቻናሉን ሰብስክራይብ ማድረጉንና ደውሏን መጫን አይዘንጉ። በቀጣይ ቪዲዮ እስከነገናኝ ድረስ መልካም ሁሉ ተመኘን። ቻው።